የግብጽ ላላኪ ለማለት የሚሞክሩት አይነት ፕሮፓጋንዳ ይነዙ ነበር። በኔም ላይ ብቻ ነው በሌሎችም ላይ ይነዙት ነበር። ያ በኔ ላይ የሚደርሰውን መልስ ለመስጠት ነበር ያደረኩት። ሎክ ይሄ በነገራችን ላይ እኔ ግብጽ ሄጄ ታስሬያለሁ በዚህ ጉዳይ። ግብጽ ወይ ምን እዛ ያለው ማህበረሰብ ለማናገር ወይ ምን ለዛ ቢሮ ስለነበር ሄጄ ከፍተኛ ጫና ነበር ሲያደርጉ የነበሩት በመናደርገው ትግል ውስጥ የነሱን ጥቅም እንድናራምድና ከመጽሐፍ ውስጥ አንብበዋል። ብዙ ነገር ነው የሆነው። ያም ሆነ ይህ ለመለስ ክሬዲት የሰጠውበት ምክንያት የኢኔብሊንግ ኢንቫይሮንመንት አባይ መጠቀም በአባይ ላይ ግድብ ሰርቶ ይሄ ውሃችንን አፈራችንን ዝቆ የሚሄደው ውሃ ላይ ጥቅማችን ማስከበር የሁሉም ዜጎች ከዛ በፊት የነበሩት የሁሉም መሪዎች ናሽናል አጀንዳ ነበረ። መለስ ያደረገው እንግዲህ እየታገልኩት ነው። ያን ስርዓት ለመጣል እየታገልኩ ነው። ይሄን አቋም ነበረኝ። ሁለት ቁም ነገሮች ማስታወስ አስፈላጊ ነው። አንዱ አስቻይ ሁኔታ ነው የፈጠረው። ምንም እንኳን በአገር ውስጥ ጨቋኝ ቢሆንም የመንግስትን አቅም ሊደራደር የሚችል የታጠቀ ኃይልም አልነበረም። ኢኮኖሚው በተሻለ ፍጥነትና እድገት ላይ ነበረ። መለስ የራሱን ችሎታም ኢሊቬትድ የሆነውን የሀገሪቷን የሴኩሪቲ እና የኢኮኖሚ አቅምን በመጠቀም ኢንተርናሽናል ዲፕሎማሲ ላይ ከፍተኛ ጫና አድርጎ ነበረ እና የግብጽ የነበራትን የበላይነት ሙሉ በሙሉ እንኳን ባይንደው ሊደራደር የሚችል የኢትዮጵያን አቅም ገንብቶ ነበር። ታይሚንጉ ደግሞ ይሄን አድርጎ እያለ ይሄ ነገር በነገራችን ላይ አይ ቲንክ ከ94 ጀምሮ 1994 ማለት ከ86 ጀምሮ ነው የፕሮጀክት ላይ ዝግጅት ሲደረግ የነበረውና ግብጽ ቀውሱ ሲገባ ይሄንን ፕሮጀክት በፍጥነት መጀመር መቻሉ it was an incredible achievement እና አንዱ ነው። ሁለተኛው ግብጾች ሶስት ስትራቴጂ ነው ኢትዮጵያ ላይ የሚጠቀሙት የውሃ መብታችን እንዳንቀበር። በነገራችን ላይ ግድብ ብቻ አይደለም። ይሄ አይ ቲንክ ጁኔዲ ሳዶ መሰለኝ ነገርዋን ፕሬዝዳንት የቀድሞ ኦሮሚያ ፕሬዝዳንት ነው አንድ ጊዜ ያስረዳኝና የቦትል ውሃ አይደለም ይሄ አዲስ አበባ ላይ የሚሸጠው የቦትል ውሃ የታሸገ ውሃ ይሄ አዲስ አበባ አካባቢ ያለው የሸዋ ውሃ ወደ ሁለት ነው የሚፈሰው። ወደ አዋሽ የሚፈሳል፣ ወደ አባይ የሚፈሳል። እነ ጀማን ጨምሮ ማለት ወተር ቴብሉ ማለት የታሸገ ውሃ እንኳን የምናወጣው ወደ አዋሽ ከሚፈሰው ነው እንጂ ወደ አባይ ከሚፈሰው ማውጣት አንችልም። ማንኛውም የዓለም አቀፍ የዩሮፒያን፣ የአሜሪካን፣ የአይኤምኤፍ ሌላው ገንዘብ በሙሉ በአባይ ተፋሰስ ላይ ትንሽዬ ቧንቧ ተክለ ውሃ እንድትጠቀም ስራ ላይ እንዲውል አይፈቀድም። በጣም ስትሪክት የሆነ ዶሚናንስ ነው ያላት ግብጽ ካላት በሚድሊስት እና በሌላ ካላት አንፃር ማለት ነው። እና ያን ሁሉ ተቋቁሞ ጊዜውን ጠብቆ እና ሳሊኒ አሁን ባለው ሲናገር ሰምቻው ነው ራይት ሙቭ እና የግብጾች የሚጠቀሙት አንዱ የውስጥ ግጭትን ማባባስ ነው። ሁለተኛ ከጎረቤቶቻችን ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬሸር ነው እና በተለይ በኢትዮጵያ ውስጥ ተቃዋሚ ሲመጣ አማጺ ሲመጣ የመደገፍ የማበረታታት አማጺውን ለማሸነፍ እንዲጠናከር አይደለም። አማጺው ስልጣን ቢይዝ ደግሞ የሱን የሚማጸን ታቋቁማለችና ይሄን ሁሉ ተቋቁሞ ይሄን የሚያክል ግድብ መስራት ለኢትዮጵያ ትልቅ አቺቭመንት ነው። እኛም በተቋሙ ጎራ ያለን ሰዎች በእንዲህ አይነት ጉዳዮች ላይ ለጊዜያዊ ድጋፍና እርዳታ ብለን ማወላወል የለብንም ነው የኔዋ። ምክንያቱም ማንም ይስራው ማን ዘመን ተሻጋሪ ሀገርን አሻጋሪ ፕሮጀክቶች ሲመጡ መደገፍ ያስፈልጋል። በተለይ ደግሞ ተቃዋሚን ተጠቅሞ እነዛን ፕሮጀክቶችን ለማዳከም የሚሞከር ሂደት ላይ ተጋላጭ አለመሆን አስፈላጊ ነው። ዛሬ ላይም ሆኖ እንኳን አንተ የምታሳስበው ነገር በጣም ተጠናክሮ እየመጣ ነውና አይገርምም ወይ? ያው ፕሪኤምፕቲቭሊ ነው መልስ የሰጠው። ጦርነት ቢመጣ አሰላለፍ ቢመጣ ከግብጽ ጋር ነው በግልጽ የምንሰለፈው የሚሉት። ከግብጽ ጋር ተሰልፈን ይሄንን መንግስት እንወጋለን የሚሉ ሰዎች አሉ። ግለሰብ አይደለም ባይዘ ወይ ፖዚሽን ይዘው የሚናገሩ ቡድኖችም አሉና ኢቭን እንዳውም ብሔራዊ ጥቅም የሚባል ነገር የለም እስከማለት ደረጃ የደረሱም አሉና አሁን አንተ የምታወራው ስለ ዛሬ 5 ዓመት ብቻ ሳይሆን ስለ ታሪክ ብቻ ሳይሆን ዛሬ ላይም ጉዳዩ እየገጠመን ነው። ምናልባትም ነገም ስለሚገጥመን
እዚህ ጉዳይ ላይ ምናልባት ሪያክት ብታደርግ ብዬ ነው። ዛሬ ላይ ከግብጽ ጋር እንሰለፋለን ከጠላት ጋር እንሰለፋለን ስለሚሉ ምክንያቱም በቀደሙ ቃለ ምልልስ በምንም ተአምር ብሔራዊ ጥቅማችን አሳልፈን መስጠት የለብንም ከግብጽ ጋር የሚያሰልፈን ምክንያት የለም ስላልክ ዛሬ ላይ እንሰለፋለን የሚሉ ስላሉ ብዬ ነውና እሱ ላይስ ምን አስተያየት አለ? እንግዲህ በዚህ ላይ ስጽፍ የነበረው አይ ቲንክ 2009 እንደ ኢሮፒያን አቆጣጠር ጀምሮ ነው በስፋት ስጽፍ የነበረው። ስብሰባዎችን መሳተፍ ነበረ። ሎክ እንደዛ የሚሉት አይ ዶንት ቲንክ ከልባቸው የሚያምኑ አይመስለኝም። ንዴት ይሄ የእልህ ፖለቲካ አለ። የእልህ ፖለቲካ ውስጥ ስለሚገቡ ወደዛ ይሄዳሉ እንጂ አንደኛ ግብጽ ደግፋ ኢትዮጵያ ውስጥ ጠቃሚ የሆነ ኮንስትራክቲቭ የሆነ ለውጥ እንዲመጣ አትፈልግም። ኢትዮጵያ ውስጥ ዲሞክራሲ እንድትመጣ አትፈልግም። ኢትዮጵያ ውስጥ የተረጋጋ ልማት እንድትመጣ አትፈልግም። ስለዚህ እንደዛ የሚሉ ሰዎች ሊያስቡበት ይገባል። ሲሪየስም አይመስሉኝም። ምክንያቱም ዛሬ እኔ እናንተ ፓርቲ አቋቁመን ግብጽ ደግፋን ስልጣን ላይ ብንወጣ ነገ ደግሞ የኔ እናንተን ወንድም አማጺ አርጋ ታመጣዋለች። ሶ this is ፕሮዳክቲቭ የሆነ አካሄድ አይደለም። አንዳንዴ ለዲሞክራሲ ትግል ከውጭ ኃይሎች ድጋፍ ልታገኝ ትችላለህ። ግን ዳይሬክት ኢንትረስት ከአውትካሙ ላይ ዳይሬክት ኢንትረስት ያላቸው ኃይሎች ጋር በዛ ረገድ መሄዱ ጥቅሙ እንዛም ነው፣ ጉዳት ነው ያለው። በተቻለ መጠን በተለይ ደግሞ ፈንዳሜንታል ኮንፍሊክት ኦፍ ኢንትረስት ካላቸው ሀገሮች ጋር ከግብጽ ጋር ፈንዳሜንታል የሆነ ኮንፍሊክት ኦፍ ኢንትረስት ነው ያለን። ያኔ ሶሻል ሚዲያ ካምፓይን ስናደርግ የሚያደርጉትን ትሬቶች ታያለህ። ብዙ ነገር ወይ ለማማለል ይፈልጋሉ፣ ሲያቅታቸው ትሬት የማድረግ ሁኔታ ታያለና እንደዛ አይነት ሀሳቦች ሲሪየስ የሆኑም አይመስሉኝም። እንደዛ የሚሉ ሰዎች ቢሄዱም ብዙ የሚሳካ ነገር አይደለም። ምክንያቱም የግብጽ አጀንዳ ዲስትራክቲቭ ነው፣ ኢትዮጵያ ላይ ኮንስትራክቲቭ አይደለም፣ ጠቃሚ አይደለም፣ ጉዳት ነው የሚያደርሰው። ይህን ስንል ግን ተቃዋሚ ብቻ ሳይሆን ደግሞ በስልጣን ላይ ያለው ኃይል ደግሞ ከፍተኛ ጥንቃቄ ሊያደርግ ይገባል። ምክንያቱም ይሄ የተቃወመውን ኃይል በሙሉ ዝም ብለህ ብቻ ያለምንም መረጃ ያለምንም ማስረጃ የግብጽ ተላላኪ ምናምን ድሮ ጠቅላይ ሚኒስትር ኃይለ ማርያም እኔ እንደዛ ይሉኝ ነበር፣ ግብጽ ብር በጆንያ ተከከሙ ምናምን ይሉ ነበር። ያለ አንዳች መረጃ እንደዛ ማድረግ የውስጥ ክፍፍልን የሚያበዛና የግብጽን አንደኛውን ስትራቴጂ ማለትም የውስጥ ክፍፍልና የውስጥ መዳከምን የሚረዳ ስለሆነ አይ ኔቨር ላይክድ በኢህአዴግ ጊዜም እንደዚህ ብለው ተቃዋሚዎችን ያለምንም መረጃ ሲፈርጁ ከዛ በኋላም እኔ ወደ ተቃውሞ ከገባው በኋላ አራውንድ 2020 አካባቢ እንደዚህ አይነት ነገር ሲያመጡ ከሃይማኖት ጋር ከምን ጋር አያይዘው በሚገፉ ጊዜ ስህተት አለው። ምክንያቱም ግብጽ ጋር የህልውና ጉዳይ ነው የሚል ትልቅ ትርክት ስለከፈቱ ማንም ተቃዋሚ ማንም ሆስኒ ሙባረክን ይሁን የሲሲን ይሁን የሚቃወምም የሚደግፍም ማንኛውም ፖለቲካ አመለካከትን የፖለቲካ ጥቅምን የሃይማኖት ጥቅምን ሳይለይ ነው በጋራ የሚቆሙትና እኛም ጋር በዚህ ጉዳይ ላይ በጋራ መቆም ያስፈልጋል። ይህ ማለት ተቃዋሚውም በግብጽ ጉዳይ ላይ ምንም እንኳን የመንግስትን አካሄድ በሌሎች ጉዳይ ላይ ቢቃወምም እዚህ ጉዳይ ላይ ምናልባት የአሰራር ያካሄድ ትችት ከማቅረቢያ ባለፈ ከግብጽ ጋር እንቆማለን አይነት ነገር አደጋለሁ። የመንግስት ሰዎችም ገዢዎችም ደግሞ ተቃዋሚውን በጅምላ ያላንዳች መረጃ ያላንዳች ማስረጃ መፈረጅ ለጊዜያዊ ጥቅም ሊጠቅም ይችላል፣ ለጊዜያዊ ፖለቲካ ጥቅም ፍጆታ። ከግብጽ ጋር ካለን ግብግብ አንፃር ግን የሚጎዳ ነው። ምክንያቱም በውስጥ ክፍልን ያመጣል፣ ሰዎችን እንደም እንዳልከው ወደ እልህ ይገፋልና ጥንቃቄ ያስፈልጋል። በጣም ጥሩ። እንዳው ያላሰበውን ሁሉ ያሳስባሉ በግድና መጠንቀቅ ያስፈልጋል። በዚሁ ወደ ሌላኛው አጀንዳ እንሻገር። ጥሩ ሽግግር ነው የሚሆነውና ሰሞኑን እንግዲህ በግራ በቀኝም አንተ አልነበርክም ግን ሚዲያ ሞኒተር ሳረግ ነው የነበረውና ከህዳሴ ግድብ ከተመረቀ ጊዜ ጀምሮ ከዋዜማው እስከዚች እለት ድረስ ደቂቃ ድረስ አንዳንድ ነገሮችን አይቻለሁ። ግን በዋናነት የፕሮፓጋንዳ ማሽን የሆኑት የመንግስት ሚዲያዎችና ፕላስ አውትሶርስ ያደረጋቸው ስለምታውቁ አውትሶርስ አድርጎም የሚያሰራቸው አውትሌቶች አሉ። የዛን የህዳሴ ግድብ ምርቃትን በዲፕሎማሲ እንደ ትልቅ አቺቭመንት ነው ያደረጉት። ኦቨርኦል ስለ ዲፕሎማሲ ነው የምናወራው፣ ግን እችን እንደ መንደርደሪያ ለማድረግ ስለፈለኩኝ ነው። ምን የሚል ሰማሁኝ?
አነበብኩ። የህዳሴ ግድብ በደማቅ ሁኔታ መመረቁ የኢትዮጵያን የዲፕሎማሲ ስኬት ያረጋገጠ ነው ተብሎ ነው የተዘገበው እና አንድ 3 ሚዲያ ላይ አንደኛ በደማቅ ሁኔታ ነው ወይ የተዘገበው ሶሪ የተመረቀው። ይሄንን ማውራው ከኢትዮጵያውያን ከምናምን አንፃር ሳይሆን ቢያንስ ከውጪ ዲፕሎማቶች ጋር ተያይዞ ነው የመጡት እንግዶች ጋር ተያይዞ በእውነቱ ደምቀን ነበረ። ሁለተኛ ከዲፕሎማሲ እና ጂኦፖለቲካ ኩስመናስ አመልጠናል፣ ወጥተናል፣ ነፃ ወጥተናል ወይ ማለት ይቻላል። የኢትዮጵያ ወዳጆችስ ቢያንስ የጠቅላይ ሚኒስትሩ ወዳጆች የሚባሉ ሰዎች ተገኝተዋል ወይ? ለምሳሌ የዩኤዩ ሰውዬ ማክሮን የተጠበቁ ማለት ቅርብ ወዳጆች የተባሉ ሰዎች ሌላ ጊዜ እጅ ተጨባብጠው የሚመጡ ሰዎች የት ነበሩ? ኤምባሲዎችም መግለጫ ሲሰጡ አላየሁም። አሜሪካ እንኳን አደረሳችሁ ትላንትና ብላለች፣ ግን ለህዳሴ ግድብ ምንም አላል። ምሳሌ ነው የምሰጠው፣ ሌሎቹም አላየሁም። እና ይሄንን ስናይ ኮንቴክስት ለመስጠት ነው ከኩስመና የወጣን የዲፕሎማሲ ስኬትን ያሳያል ወይ የሚለው ጥያቄ ከአንተ አንፃር እንዴት ነው የሚታየው? አንተ የዲፕሎማሲ ኩስመና የሚል ርዕስ ሰጥተው አስቀምጣ ላይ አይቼዋለሁ እና እንዴት ነው የምታየው? ምን ማለት ነው ኩስመና ስትለው? በሁለት ከፍለን ነው። አንዱ ከመነሻው አስተምሽኑ እሳቤው የተሳሳተ ነበረ። በዚህ ግድብ የዲፕሎማሲ የበላይነት እናገኛለን ብሎ ጠቅላይ ሚኒስትሩ እስከ ዩሮፕ ሄዶ እነ ሬድዋን እስከ አሜሪካ ሄደው ኤምባሲዎች በሙሉ እንዲጋብዙ እንዲማጸኑ ከፍተኛ ሙከራ የተደረገው it was a mistake። ምክንያቱም አሁንም ወደ ኋላ እንመለስና የትርክቱ የግድቡ ትርክት መሆን የነበረበት ወይም ደግሞ ይሄ ግድብ የተጀመረበት የትርክቱ እንደሚለው የኛም በእኛ ነው አይደል የሚለው የራሳችንን ውሃ በውጪ አቅም ሳይሆን በራሳችን አቅም ገነባን። ይሄ የተባለው የውጪ ኃይሎች የዓለም አቀፍ ተቋማት እና ድርጅቶች የግብጽ የበላይነት ስላለባቸው የግብጽ ጫና ስላለባቸው ገንዘብ ልናገኝ አንችልም፣ የዲፕሎማሲ ድጋፍ ልናገኝ አንችልም፣ በራሳችን እንገነባለን በሚል ሰልፍ ሪላየንት የሆነ ፕሮጀክት ነውና የምረቃው የግንባታው ትርክት የራሳችንን በራሳችን የሚል ነው። የምረቃው ትርክት መሆን የነበረበት የራሳችንን በራሳችን ነው። ኢንስቴድ በአውሮፓ ሂሙሌቲንግ በሚያዋርድ መልኩ ተዋርዶ ነው ጠቅላይ ሚኒስትሩ የተመለሰው። ስለዚህ ጉዳይ እንደሚሄድ ስላወቁ ብዙ መሪዎች አላገኙትም፣ ኤርፖርት እንኳን አልተቀበሉትም፣ አዋርደው ነው የመለሱት። የማይሆን ኤክስፔክቴሽን አስቀመጠ። አየህ ሚኒስትሮቹንና ካቢኔት አዋርደው ነው የመለሷቸው ስትል ምን ማለት ነው? ግልጽ እንዲሆን ትዝ ይልሃል ዩሮፕ የሄደ ጊዜ አንድ ሀገር መሪ ሲመጣ የሚደረግለት አቀባበል አለ። ፈረንሳይም ራሱ የስቴት አቀባበል አለ የተደረገለት። ብሪፍሊ ማክሮን አብሮ ተገኘ። ጀርመን ሲሄድ ማንም አላገኘውም። ጣሊያን ትንሽ እና ሌሎች ሀገሮችን ሞክሮ ነበር። ሌሎች ሀገሮች እንዳውም ስም መጥራት አልፈልግም አትምጣብን ያሉት። ይሄ ቀድመህ መተንበይ ትችል ነበረ። አንዱ ችግር ውጭ ጉዳይ ሚኒስቴርን በጣም አዳክሞታል። እውቀትና ብቃት ያላቸውን ሲኒየር ዲፕሎማቶችን ወይ አግሏቸዋል ወይ አባሯቸዋል። ቀድሞ ሊነግሩት ይችሉ ነበር። አሰስ ማድረግ ትችላል ነበር። አውሮፕላን ላይ ወጥተህ ከመሄድ በፊት እዛ አካባቢ ያለው ዲፕሎማት ወይ ደግሞ በዛ አካባቢ ላይ ዩሮፕ ላይ ስፔሻሊስት የሚያደርጉ ዲፕሎማቶቻችን ጥሩ አሰስመንት ማድረስ ይችሉ ነበር። ከዛ ሮንግ ኤክስፔክቴሽን አስቀመጠ ሀገር ውስጥ በተለይ በገዢው ፓርቲ ውስጥ በዚህ ያው ግድቡን ትልቅ የፕሮፓጋንዳ ፍጆታ መጠቀም ስለፈለገ የፕሮፓጋንዳ ፍጆታ ደግሞ ከውጪ ጋር ካልተያያዘ አያዋጣም ብሎ ስላሰበ በቃ ብዙ ሀገር መሪዎች ይገኙበታል። ከ50 ሀገር በላይ መሪዎች ይገኙበታል። እነ ፑቲን እነ ሺ እነ ማክሮን ይመጣሉ የሚል የተሳሳተ ግምት እንዲሰጠው አደረገ። ብዙ ቦታዎች ተዘጋጅተው ተደረገ። እንደማይመጡ ይታወቅ ነበር። ለምን የማይመጡት? አንደኛ የግብጽ ጫና ትልቅ ነው። ሁለተኛ አሁን ኢትዮጵያ ያለችበትን ደረጃ አለመረዳት ነው። ኢትዮጵያ አሁን ትልቅ የሆነ የዲፕሎማቲክ ኩስምና ውስጥ ነው ያለችው። ምክንያቱም በዲፕሎማሲ እኮ ሰው አንድ ሀገር የሚወዳጀው ለጥቅሙ ብሎ ነው እንጂ የሆነ ጠቅላይ ሚኒስትሩ ስለወደደ ምናምን አይደለም። ኢኮኖሚ ጠንካራ ከሆነ የጸጥታ ተቋም ጠንካራ ከሆነ
ያስፈልገኛል ብሎ ካሰበ አንድ ሀገር አንተ ጋር ይመጣል። ኢትዮጵያ አሁን ድሮ በአፍሪካ ውስጥ 4 ወሳኝ ሀገሮች አሉ ተብሎ ነው። ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ። ኢትዮጵያ ሁለተኛ ላይ ነች ከግብጽ ቀጥላ። አንዳንዴ ደቡብ አፍሪካ ነች በኢኮኖሚ ጠንከር ስለምትል የምትደራደረን። ዛሬ 4 ውስጥ የለንም። ኬንያ ተክታናለች ነው። ይሄንን አለመረዳት ነው ለዛ መዋረድ ያደረሳቸው እና መሆን የነበረበት ግድቡ የኛም በእኛ ስለሆነ ሴሌብሬሽኑም ድግሱም ትዕይንቱም መሆን የነበረበት የሀገራችንን ህዝቦች፣ ባህላዊ መሪዎቻችንን፣ የሃይማኖት መሪዎቻችንን፣ ሳይንቲስቶቻችንን፣ ዲፕሎማቶቻችንን ማዕከል ያደረገ እኛን ማዕከል ያደረገ ኢትዮጵያና ኢትዮጵያኖችን ማዕከል ያደረገ መሆን ነበረበት። ቦንድ የገዛችው እናት፣ ቦንድ የገዛው አባት ገበሬ፣ ድንጋይ ተሸክሞ የገነባው የቀን ሰራተኛ፣ ዲዛይኑን ያወጣውና እዛ በራሱ ቆሞ የሰራው ኢንጂነር ማዕከል መሆን የነበረበት የትርክቱ ግድቡ የተሰራበት ትርክት የሚመረቀበት ትርክት ጋር ተመጋጋቢና ተደጋጋፊ መሆን ነበረበት። የተሰራ ነው የኛን በእኛ በሚል የሰራው ሲመረቅም ፋክተው ወጥተው መታየት የነበረባቸው መመረቅ የነበረባቸው የኢትዮጵያ ህዝቦች ናቸው። ፈረንጅን ሎቢ ለማድረግ ማዕት ገንዘብ ነው ያወጡት እና ሌላ ይቅርና የነፍስ አባት የሆነችው የነፍስ አባት የሆነው የኤሚሬቱ መሪ አልመጣም። ይሄ ምን ያህል አንደኛ ለዲፕሎማሲ አብይና አካባቢ ያሉ ሰዎች ለዲፕሎማሲ ያላቸው ይንታ በጣም የወረደ መሆኑን የሚያሳይ ነው። ያለንበትንም የዲፕሎማሲ ውድቀት አለመረዳት ነውና ከዚህ ለመውጣት ደግሞ ቀላል አይሆንም። ምራባችን ላይ አዲስ አበባ ውስጥ ያለ አንድ ኤምባሲ እኮ የኮንግራቹሌሽን አላለም። አይሀቭን ሲን ኤኒ ምን ይሆን ምክንያታቸው? በጣም ነው የገረመኝ እኔምና በጣም ነው የደነቀኝ፣ በጣም ነው የገረመኝ፣ በጣም ነው የደነገጥኩት። ምን ይሆን ምክንያታቸው ስገምት ማለት ነው ስላልተናገሩ ዝም ምን ያሉት? አንደኛ ኦፍ ኮርስ ግብፅን ማስቀየም አይፈልጉም። ግን እኛ ጠንካራ ብንሆን እርግጠኛ ነኝ ውጭ ጉዳይ ሚኒስትራቸውን ወይም ደግሞ ፕሬዝዳንታቸውን ባይልኩ የሆነ ሚድ ሌቭል ማከለኛ ደረጃ ላይ ያለ ባለስልጣን ይልካሉ። ቢያንስ ደግሞ አምባሳደሮቻቸው እንዲገኙ ያደርጉ ነበር። አንድ ባለስልጣን ስለተባረረ መግለጫ ያወጣው የአሜሪካ ኤምባሲ በዚህ ላይ እንኳን ደስ አላችሁ አላለም እና ኢትዮጵያ በአብይ ስር ያላት ዓለም አቀፋዊ ዋጋ the value they attach to Ethiopia has gone so down እና ኢትዮጵያ አትረባም አትጠቅመንምና ለምንድን ነው በአንድ ስቴትመንት እንኳን ቢሆን ለምን ግብፅን እናስከፋለን የሚል መደምደሚያ ላይ ነው የደረሱት። ይሄ በጣም አስደንጋጭ ነው። ሲሪየስ በጣም አስደንጋጭ ነው። እኔ መጀመሪያውንም እነዚህ መሪዎች ይመጣሉ የሚለው እንደማይመጡ እርግጠኛ ነበርኩ። ነገር ግን በኤምባሲ ደረጃ በእነዚህ አሁን ለምሳሌ በዩሮፒያን ዩኒየን የአፍሪካ ዳይሬክተር፣ በአሜሪካ የአፍሪካ ዳይሬክተር፣ በቻይናም የአፍሪካ ዳይሬክተር ደረጃ አትሊስት በዳይሬክተር ደረጃ በሪጂናል ዳይሬክተር ደረጃ ቢሆን ይመጣሉ ይሳተፋሉ የሚል ተስፋ ነበረኝ። ያን እንኳን አለማድረጋቸው በኤምባሲ ደረጃ ራሱ ዝም ማለታቸው የሚያሳየው በጣም በጣም በዓለም አቀፍ አቋማችን በዓለም አቀፍ ማህበረሰብ ውስጥ ያለው ተሰማኝነታችንና ተጽዕኖ ፈጣሪያችን በጣም 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 ማሽቆልቆሉን ነው የሚያሳየው። ምናልባት ከዛው ጋር ተያይዘው ጀዋብ የግብፅን ላለማስቀየም የሚለውን እንደ አንድ ፋክተር ወይም እንደ አንድ ምክንያት አስቀምጣል። ፕሮባብሊ ይሆናል፣ ምክንያቱም አስልተው ነው መግለጫ የሚያወጡት ወይም የሚሰሩት የፖለቲካ ስለሆነ። ግን በዋናነት እሱ ይመስላል። ምን ነው የኛን ጉዳይ ነው ያስመረቅነው፣ የኛን ግድብ ነው ያስመረቅነው። እንኳን እነሱ ግብጾችም ያውቁታል ኦልሬዲ ጎን ደንዲል ቢያንስ ከማስመረቅ ጋር ተያይዞና እሱ ዋና ምክንያት ሊሆን ይችላል። ምክንያቱም የራሳችንን ግድብ በማስመረቃችን እንኳን ደስ ያላችሁ ማለታቸው ግብፅን ማስቀየም እንዴት ይሆናል? ሙሉ በሙሉ ኦፍ ኮርስ ፖለቲካሊ ኢምፕሊኬሽን አለው። ሌሎች ምክንያቶች ከሆኑ ነው እንጂ
ከሌሎች ምክንያቶች ጋር አያይዘ ነው። ዋናው ግን ይሄ ነው የሚሆነው። ለምሳሌ የግብጽ በተለይ አሁን በማዕከላዊ ምስራቅ ካለው ግጭት አንፃር ሚናዋ ከፍ ብሏል እና የግብጽ ሚና ከፍ ሲል የኛ ሚና ደግሞ ዝቅ ብሏል። በሌላው ይቀርና አሁን በሆርን ኦፍ አፍሪካ በአፍሪካው ቀንድ ያለን ሚና ያለን ጥንካሬ ያለን ቁመና የሴኩሪቲ ኢኮኖሚ ዲፕሎማሲ ቁመና በጣም ዝቅ ስላለ አመዛዝነው ሲያዩ ያው ግብጽ ትከፋለች ብሎ ነው የሚገምቱት። እንትን ቢሆን ኖሮ አሁን አቋማችን ጠንካራ ቢሆን ኖሮ ግብጽ ብዙም ባያስከፋት ትንሽ እንኳን ብትከፋ ምንም አይደለም ብለው አነስ ያለ ዴሌጌሽን ይልኩ ነበር። አሁን ግን እኛ ዜሮ እነሱ ላይ ሆኖ ነው እየታዩዋቸው ለነሱ አንዱ እሱ ነው። ሁለተኛ የዲፕሎማሲ ስራም አልተሰራም። ይሄ ፐርሰናል ዲፕሎማሲ ነው አብይ